ውድ የዚህ ቻናል ተከታታዮች ምናልባት ዛሬ ትንሽ ገለጻ ላድርግላችሁ የፈለኩት ሲምፕል ሰርኪት ላሳያችሁ ነው የፈለኩት። ለምሳሌ ኤሲ ነው። ኤሲ ሰርኪት ነው። ኤሲ ሆኖ ኮንትሮል ሲስተም ላይ ለምሳሌ ሲንግል ፌዝ ታውቃላችሁ 220 ነው። እዚህ ጋር እቺ ሶሪ ይሄን እንትን ብየዋለሁ። ይሄ 220 ቮልት ነው። 220 ቮልት አለው። ይሄኛው ኦልሞስት ስንት ነው መሆን ያለበት? ኒውትራል ሁሌ 0 ቮልት ነው። ኒውትራል ማለት ሪተርን ለማድረግ ነው። የሄዶ ሰርቶ ተመልሶ ከሎዳችን መጣው ስለሆነ ሁሌ ምንድነው ቮልቴጁ 0 ነው ማለት ኒውትራል ላይ ያለው እዛ ላይ ማለት ነው። ስለዚህ ሲምፕሊ እንደምታዩት እቺ ሰርኪት ምንድነው 220 ሲንግል ፌዝ በዚህ አለ። በዚህ ጋር 0 ቮልት ኒውትራል ላይን አለ። ከዛ እዚህ ጋር ስታርት ፑሽ በተን ነው። ፑሽ በተን ማለት አንዴ ስታርት ማለት አንዴ ፕረስ አረጋው ኦን ያደርጋል። ስለቀው ግን ያደርጋል የሆነ ነገር እስካልተጫረሰ ወይኛ በእጃችን ወይ የሆነ ነገር ተጭኖ እስካልያዘው ድረስ ምን ይሆናል? ኦፍ ነው የሚሆነው። ኖርማል ምን ይሆናል? ወደ ኦፍ ይመለሳል ማለት ነው። እኛ ስንጫነው ግን ምን ያደርጋል? ስታርት ያደርጋል ማለት የሆነ ነገር በሆነ ነገር ተጽዕኖ ሲሆን ምን ያደርጋል? ክሎዝ ያደርጋል ማለት ክሎዝ ማለት በኤሌክትሪካል ሲስተም ዝግ መስመር ወይ ማሳለፍ ማለት ነው እንጂ ምናልባት እንደ ማብሪያ ማጥፊያ ዝጋው ማለት ዘጋው ማለት ለውሃ ለምሳሌ ዘጋው ክሎዝ አደረኩት ሲባል ምን ማድረግ ነው? ማቋረጥ ነው አይደል? ይሄኛው ግን ምንድነው ኤሌክትሪክ ሴንስ ግን ክሎዝ ነው ከተባለ ምንድነው ኤሌክትሪክ ካረንት እንዲያልፍ አረግ ነው ማለት ነው። ስለዚህ በዚህ ሳይንስ ለምሳሌ እዚህ ጋር ፕረስ አድርገው እንደምታውቁት እዚህ ጋር ላምፕ ብቻ አለች። ላምፕ አለች። እዚህ ጋር ስታርት በተን አለች። ይቺ እየበራች አይደለም። ይቺን ራን የምትላለች ያው ሶፍትዌር ሲሙሌሽን ስለሆነ ራን ሳረገው እንመልከት። ራን ሳረገው ምንም ነገር የለውም እንደምታውቁት። ግን ይቺን ፕረስ አረጋት ግን ኤሌክትሪክ ፈስ ምን ሲሙሌት ሲያደርግ ከለሩ ይቀየራል። ተመልከቱ። ያያችሁት ነው። ስቆይ ሉክ ከለር ወደ መሆንች ወይም ላምፓ ወይም መስመሩ እንደምታዩት ወደ ፒንክ ነው የሚባለው ወይስ ወይነ ጠጅ? እሺ ወይነ ጠጅ በአማርኛ ወደ ወይነ ጠጅ ከለር ሆነች ማለት። ይሄ ማለት ምንድነው? ከረንቱ ፍሎ እያደረገ ላምፑ በዚህ ጊዜ በርቷል ማለት ሪል ታይም በርቷል ማለት። ስለቀው ይሆናል። አሁን ተጭኜ ነው ያስኩት። በምንድነው ተጭኜ ያስኩት? አክቹአሊ ራይት ክሊክ ተጭኜ ስለያስኩት ነው። ስለቀው ተመልከቱ። አሁን ምንድነው መስመሯ እንደምታዩት ሎክ ነች ወይም እቺ የእጅ ምልክቷ ምን ማለት ተጭና እንደምታዩት ሎክ አድርጋ ይዛለች። እቺን ስለቃት ምን ይሆናል? ኦፍ ይሆናል። ኦፍ ሲሆን ደግሞ ምንድነው ከለሩ ታውታላችሁ። ሶሪ ይሄው ስለቀው ምን ይሆናል? ኦፍ ሆነ ማለት ነው። ይሄ ሲምፕል ኤሌክትሪካል ሰርኪት ነው። ኤሲ ሶርስ ሲያገኝ ወይም ፑሽ በተን ስፔሻሊ ፑሽ በተን እንዴት ነው የምሰራው የሚለው እንዴት ነው ፍሎ የሚያደርገው የሚባለው ከዚህ ተነስቶ ፍሎ ያደርጋል ከረንት በሌላ ሲሙሌሽን ላሳያችሁ እችላለሁ። ስለዚህ ይሄን ጊዜ ኤነርጃይዝ ያደርጋል ይሄ ላምፕ ወይም ኤነርጃይዝ ማለት ሶርስ ፓወር መስራት ይጀምራል ማለት ነው። አመሰግናለሁ። በሌላ ቪዲዮ እንገናኛለን ማለት ነው።